ነገኮ የውመል ቂያማ አላህ ፊት እንቆማለን حتى أغلى ما تملك የያዝካቸው በጣም ውድ የተባሉ ነገሮች ይተውሃል حتى أقرب ما تملك ላንተ ቅርብ የሆኑ ቤተሰቦችህ እንኳን ይተውሃል አታውቅምን أنهم إذا حملوا በተሸከሙን ጊዜ እነሱ ተሸክመውን በሄዱ ጊዜ وحملوك إلى ተሸክመው ወደ መቃብር ሆድ በሄዱ ጊዜ وحالوا علينا በእኛ ላይ አፈር በጫኑብን ጊዜ من الذي سيحملني ማን የሚሸከመን የዛን ጊዜ ወላጅ ነው من الذي سيحملني ማን የሚሸከመን የዛን ጊዜ በጣም የቅርብ ጓደኛ ነው من الذي سيحملني جاري وعمي የዛን ጊዜ የሚሸከሙን እኮ ጎረቤታችን ወላጆቻችን ጓደኞቻችን ናቸው هذه رسالة من الله لي ይሄ መልእክት ከአላህ ነው ለኔም ላንተም أنه لن يبقى ለኛ እኮ ዱንያ ላይ የሚቀርልን የለም አላህ ቢሆን እንጂ حتى الناس ሰዎችም ቢሆን እንኳን الذين هم أقرب الناس ለኛ ለልባችን ቅርብ የሆኑ ሰዎች ቢሆንም እንኳን يوما سيضعون التراب علينا አንድ ቀን እኮ በእኛ ላይ አፈር ጭነውብን ጥለውን ይሄዳሉ وما هي إلا أيام وأنا ለትንሽ ጊዜ ነው እንጂ እኔም እናንተም ሁላችንም እንረሳቸዋለን يوم يومين ثلاثة አንድ ቀን ሁለት ቀን ሶስት ወር ሁለት ወር ነው እንጂ سينسانا الناس ሁሉም ሰዎች ይረሱናል አላህ ግን አይረሳንም فمن يعمل مثقال ذرة ብናኝ ታክል ኸይርን የሰራ ሰው ያችኑ ያገኛታል ومن يعمل مثقال ذرة ብናኝ ታክል መጥፎ የሰራም ያችኑ ያገኛታል لا بد أن نقف አላህ ፊት ከመቆም ደግሞ ምንም ቅሮት የለብንም الناس والمحبين والخلان ሰዎቹ ወዳጆቻችን ጎረቤቶቻችን ቢሆኑም እንኳን وضعوني ووضعوك እኔንም አንተንም ወደ ቀብር ወስደው ይቀብሩናል قال الله አላህም ብሏል عبدي ባሪያዬ ሆይ ذهبوا وتركوا ሄድኮ ትተውህ وفي القبر وضعوا በቀብር ውስጥም አስተኙህ ولو ضلوا معك አንተ ዘንድ እነሱ ቢቆዩም እንኳን አይጠቅሙህም ولو ضلوا معك አንተ ዘንድ እነሱ ቢቆዩም እንኳን አይጠቅሙህም ولم يبقى معك ላንተ እኮ የሚቀርልህ የለም እኔና እኔ ብቻ ነኝ وأنا الحي እኔ ደግሞ የማልሞት ሕያው የሆንኩኝ ጌታ ነኝ